በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እውቀት ለሚያደርጋት ሁሉ መልካም ናት። እግዚአብሔርን መፍራት የእውቀት መጀመሪያ ነው። ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ልጄ ሆይ የአባቴን ምክር ስማ፣ የእናቴንም ትእዛዝ ቸል አትበል። ለራሴ የክብር ዘውድን ለአንገትም የወርቅ ድሪ ታገኛለህና። ልጄ ሆይ ዝንጎች ሰዎች አያስቱህ፣ እሽም አትበላቸው። ና ከእኛ ጋር ደምን በማፍሰስ አንድ እንሁን፣ ጻድቅ ሰውንም በምድር እንቅበር ብለው ቢማልዱህ፣ በሕይወት ሳለ እንደ ሲኦል እንዋጠው። መታሰቢያውንም ከምድር እናጥፋ። ብዙ ሀብትን እንሰብስብ፣ ከምርኮም ቤታችንን እንሙላ። ዕጣህን ከእኛ ጋር ጣል፣ ለሁላችንም አንድ ከረጢትና አንድ አቁማዳ ይሁንልን ቢሉህ፣ ልጄ ሆይ ከእነርሱ ጋር በመንገድ አትሂድ፣ ከጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስን ይፋጠናሉና። ወጥመድን ለወፎች በከንቱ የሚያጠምዱ አይደሉምና፣ መግደልን የለመዱ እነርሱ ክፋትን ለራሳቸው ይሰበስባሉ። የኃጢአተኞች ሰዎች አወዳደቃቸው ክፉ ነው። ይህ መንገድ ኃጢአትን የሚፈጽሙ ሁሉ ነው። ቅሚያ ነፍሳቸውን ታጠፋለች። መጽሐፈ ምሳሌ ምዕራፍ 1 ቁጥር 6 እስከ 19 ያለው ይህ ሕይወት ምክር ነው። ሕይወት ምክራችን የዛሬው ይሄ ይሆናል። ስለዚህ ልጄ ሆይ እውቀትን ለማግኘት አንደኛ ክፉ ሰዎች ደግሞ አንተን እንዳያሳስቱ እንዲህ አድርግ፣ አብረን ክፋትን እንስራ ብሎ ተጠንቀቅ ይላል። ጥበብን ከእግዚአብሔር ለምነን ጥበብን ከእግዚአብሔር ተምረን አግኝተን ከክፋት እንድንርቅ ቸሮ እግዚአብሔር ይርዳን። በሰላም ያውለን። የጥበብ መጀመሪያ እግዚአብሔር መፍራት ነው። ወስብሐት ለእግዚአብሔር። ይቆየን።